ውድ ቤተሰቦች ከፈታ ዴሊ የከበረ ሰላምታ ይድረሳችሁ። የዕለተ ሐሙስ የረፋድ ጥንቅራችንን ይዘን ተገኝተናል። ለሰዓቱ የመራረጥንላችሁን መረጃዎች በቅድሚያ በማስተዋወቅ እንጀምራለን። ውድ ቤተሰቦች ቪዲዮዎቻችን እንዲደርሷችሁ ላይክ እና ኮሜንት እንዲሁም ሼር በማድረግ እንድትከታተሉን በአክብሮት እንጠይቃለን። በቅድሚያ ዋና ዋናዎቹን መረጃዎች በመጠቆም ወደ ዝርዝሮቹ። ጠቅላይ ሚኒስትር አብይ አህመድ ባለፈው ማክሰኞ ሰኔ 30 ቀን 2018 ዓ.ም በአምስተኛው የህዝብ ተወካዮች ምክር ቤት 30ኛ መደበኛ ስብሰባ ላይ የፕሪቶሪያውን ስምምነት በተመለከተ ለሰጡት ማብራሪያ ህወሓት ምላሽ ሰጥቷል። የፕሪቶሪያው ድርድር የተካሄደው በአሸናፊና ተሸናፊ መካከል ነው የምትለው የህወሓት ሰዎችን ክፉኛ ከንክናለች። ከጠቅላይ ሚኒስትሩ ህወሓትንና ፕሪቶሪያን እንደዚሁም አጠቃላይ ትግራይን የተመለከተ ማብራሪያ ውስጥ ለዚህቹ አሸናፊ ተሸናፊ ጉዳይ ተነጥሎ ማብራሪያ ተሰጥቷል። ተመልክተናል። በአክሱም የካህናት መኖሪያ ላይ የተከፈተው ተኩስ ተከትሎ ፖሊስ ተጠርጣሪዎችን በቁጥጥር ስር ማዋሉን አስታውቋል። በተያያዘ ድርጊቱን ተከትሎ ማህበረ ቅዱስ ያሬድ ዘኦርቶዶክስ ተዋሕዶ ትግራይ ማህበር በቀጣይ እሁድ ህዝባዊ ተቃውሞ መጣራቱን በዝርዝር እንመለከታለን። በተጨማሪም ለጠቅላይ ሚኒስትር አብይ አህመድ የተላከውን አፋጣኝ የመፍትሄ ሰጠን ደብዳቤን በኢትዮጵያ ድንበር አቅጣጫ ሲካሄድ የከረመው ውጊያ ሌላ መልክ ስለመያዙና ሌሎችንም መረጃዎች አካተናል። መልካም ቆይታ። አሁን በቀጥታ ወደ ዝርዝሮቹ። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። ህወሓት መሲልካ ህወሓት ንምፍራስ ብዙሕ ነገር ይተሰሪሕ ኢህአዴግ መሲልና ኢህአዴግ አፍሪስናዮ ይሉ ብዕለ አሚኑ እንዲ አብይ ህወሓት ለጠቅላዩ ምላሽ ሰጠ። ጠቅላይ ሚኒስትር አብይ አህመድ ባለፈው ማክሰኞ ሰኔ 30 ቀን 2018 ዓ.ም በአምስተኛው የህዝብ ተወካዮች ምክር ቤት 30ኛ መደበኛ ስብሰባ ላይ የፕሪቶሪያውን ስምምነት በተመለከተ ለሰጡት ማብራሪያ ህወሓት ምላሽ ሰጥቷል። ጠቅላይ ሚኒስትሩ በዕለቱ ቅድመ ፕሪቶሪያ ስለነበረው ጦርነት፣ ስለ ፕሪቶሪያው ስምምነትና የፕሪቶሪያው ስምምነት አስገኝቷቸዋል ባሏቸው ውጤቶች ዙሪያ ማብራሪያቸውን የሰጡበት ሁኔታ እንደነበር የሚታወስ ነው። በዚሁ የጠቅላይ ሚኒስትሩ ማብራሪያ ውስጥ የፕሪቶሪያው ስምምነት አሸናፊና ተሸናፊ እኩል ቁጭ ብለው የተወያዩበት ድርድር ሲሆን መንግስት ካሸነፈ በኋላ ከተሸናፊ ኃይል ጋር መደራደር መቻሉን ያሳየበትም ነው በማለት የሰጡት ማብራሪያ የህወሓት አመራሮችን ክፉኛ የከነከነች ሆና ታይታለች። ህወሓትንና የፕሪቶሪያን ስምምነት በተመለከተ ጠቅላይ ሚኒስትር አብይ አህመድ ከሰጡት ሰፋ ያለ ማብራሪያ ውስጥ ይችኛዋን ብቻ ነጥሎ በማውጣት የህወሓት ቃል አቀባይ አቶ ሚካኤል ያስገዶም ምላሽ ሰጥተውበታል። አቶ ሚካኤል ምላሻቸውን የሰጡት በዚህ ጉዳይ ከትግራይ ቴሌቪዥን ጋር በነበራቸው ቆይታ ነው። ቃል አቀባዩ በዚህ ምላሻቸውም የብልጽግና መንግስት የሰላም ስምምነት የተፈረመው በአሸናፊና ተሸናፊ ነው ማለቱ አሁን አገሪቱ ከገባችበት ቅርቃር ጋር በተያያዘና ለሞራል ግንባታው ሲል ነው ሲሉ ተናግረዋል። የትግራይ ሰራዊት ያሉላ አባነጋ ዘመቻ ያገኘው ድልና ደብረ ብርሃን የደረስንበት ግስጋሴዎቹ ምስክሮች ናቸው። ወደ ፕሪቶሪያ የተሄደውም የኢትዮጵያ ሰራዊት ከትግራይ ተሸንፎ ስለወጣ ነው እና የኢትዮጵያ መንግስትም ወደ ፕሪቶሪያ ድርድር የሄደውና ስምምነቱንም የፈረመው ተገዶ ነው ሲሉም ቃል አቀባዩ አቶ ሚካኤል ሲናገሩ ተደምጠዋል። ቃል አቀባዩ አክለውም ባሉላ አባነጋ ዘመቻ ከትግራይ አስወጥተናቸዋል። ከዚያም በ3 እና 4 ወራት ጊዜ ውስጥ ደግሞ ሰራዊታችን ደብረ ብርሃን ደርሷል። በመጨረሻም ሰራዊቱ ዳግም ተደራጅቶ መጣ። እስኪ በቃንም ተዋግተናል። በዚህ ውጊያ ደግሞ እሱም የደረሰበትን እኛም የደረሰበትን ደረጃ እናውቃለን። በዚህም እሱም ተገዶ እኛም ደግሞ ስምምነቱ ይጠቅመን ስለነበር ተደራድረን የፕሪቶሪያን ስምምነት ተስማምተናል ሲሉም ተናግረዋል። ድርድር ሲደረግ አንዱ የበላይ ሌላው የበታቸው ነው አይደለም። እሱም ይጠቅመኛል ብለው አስበው እኛም ደግሞ ችግሮች ስለነበሩብን እንድንደራጅና እንድንጠናከርም ስላሰብን ብሎም በዋናነት ደግሞ በጦርነቱ አንድን ህይወት ቢሆን ማትረፍ ስለነበረብን ስምምነቱን ፈርመናል ሲሉም ተናግረዋል። ቃል አቀባዩ ህወሓት በቀጣይ ጦርነት ውስጥ የመግባት ዝግጅት ላይ መሆኑንም በዚሁ ቃለ ምልልሳቸው ጠቁመዋል። የኛ ትግል አሳምኖት በራሱ ፍላጎት የሚቀላቀል ኃይል ካለ እንጂ ብልጽግና እንዳደረገው የምንጋብዘው ኃይል የለም።
እኛ የምንተማመነው በራሳችን ስነ ልቦናና ችሎታ ነው ሲሉም ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በባለፈው ማክሰኞ የፓርላማ ቆይታቸው ፕሪቶሪያ እንደ ድርድር ብቻ የሚታይ ሳይሆን ብዙ ውጤት የተገኘበት የሰላም ስምምነት ነው፣ ከሁሉም በላይ አሸናፊ ተሸናፊ እኩል ቁጭ ብለው የተወያዩበት ድርድር ሲሆን መንግስት ካሸነፈ በኋላ ከተሸናፊ ኃይል ጋር መደራደር መቻሉን አሳይቷል። መንግስት መደራደር ብቻም ሳይሆን በችግር ውስጥ ለሚገኙ የታጠቁ ኃይሎች በርካታ ድጋፍ በማድረግ ሰላምን ለማጽናት ያለውን ቁርጠኝነት ማሳየት ችሏል። ፕሪቶሪያ በመፈራረማችን በትግራይ ጊዜያዊ አስተዳደር እንዲመሰረት አድርጓል። ከ60 ሺህ ያላነሱ ታጣቂዎች በዲዲአር ክፍያ ተፈጽመው መልሶ ለማደራጀት ተሞክሯል። በርካታ እስረኞችና ምርኮኞች እንዲፈቱ ተደርጓል። ባንክ፣ መብራት፣ ቴሌኮም እና ሌሎች መሰረተ ልማቶች መደበኛ አገልግሎት እንዲቀጥሉ ተደርጓል ሲሉም የተናገሩ መሆኑ የሚታወስ ነው። የፕሪቶሪያ ስምምነት ከመፈረሙ በፊት በነበረው ጦርነት የኢትዮጵያ መከላከያ ሰራዊት ወደ መቀለ እየተቃረበ ነበር። በዚህም ደብረጽዮን ሳትፈርሙ እንዳትመጡ በማለት በዚያው በደቡብ አፍሪካ በነበሩ ተደራዳሪዎች ላይ ጫናን ሲያሳድሩም ነበር በማለት ከተደራዳሪዎቹ መካከል አንዱ የነበሩት አቶ ጌታቸው ረዳ ከዚህ ቀደም ከአንድ ሚዲያ ጋር በነበራቸው ቃለ ምልልስ የተናገሩበት ሁኔታም ነበር። የህወሓት ታጣቂ ኃይል በጊዜው ሰሜንና ደቡብ ወሎን ተቆጣጥሮ ከዚያም ወደ ሰሜንና ደቡብ ጎንደር ተሻግሮም ከፊል የአፋር ክልልን ይዞ እንደዚሁም እስከ ሰሜን ሸዋ ጣርማ በር በደረሰበት ሁኔታ ከዚያም በምን መልኩ ውጊያው ተቀልብሶ ትግራይ ውስጥ ገባ በሚለው ዙሪያ ግን የህወሓት ሰዎች ይህ ነው ሊባል የሚችል በቂ ማብራሪያ ሲሰጡ አይታዩም። በቀጣይ መረጃችን በትግራይ የተጠራው የተቃውሞ ሰልፍ። በሃይማኖት አባቶች ግድያ በተያያዘ የተቃውሞ ሰልፍ ተጠራ። በትግራይ ክልል ከኦርቶዶክስ ቤተክርስቲያን ሲኖዶስ ተነጥሎ መንበረ ሰላማ ከሳቴ ብርሃን በሚል ስያሜ በተቋቋመው ሃይማኖታዊ ተቋም ሊቃነ ጳጳሳት ላይ አክሱም ውስጥ የግድያ ሙከራ እንደተደረገ የሃይማኖት ተቋሙ ጽሕፈት ቤት ማስታወቁ ይታወሳል። ይህንን ተከትሎ ማህበረ ቅዱስ ያሬድ ዘኦርቶዶክስ ተዋሕዶ ትግራይና የመንበረ ሰላም ጠቅላይ ቤተ ክህነት በትግራይ ተቃውሞ ሰልፍ ጠርተዋል። ስለተጠራው የተቃውሞ ሰልፍ ለቀጣይ እሁድ ዝርዝር መረጃ ይሰጣል ተብሏል። መንበረ ሰላማ በትላንት መግለጫው ረቡዕ እኩለ ሌሊት ላይ ሊቃነ ጳጳሳቱ በሚገኙበት የመንበረ ሰላማው ቅጥር ግቢ የገቡ ታጣቂዎች ጥይት መተኮሳቸውን ገልጾ ነበር። የግድያ ሙከራው በሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊና በብፁዕ አቡነ ናትናኤል ላይ ያነጣጠረ ስለመሆኑ ጽሕፈት ቤቱ አሳውቆ ነበር። ሆኖም በሊቃነ ጳጳሳቱ ላይ የደረሰ አካላዊ ጉዳት እንደሌለ ግን ገልጿል። ጽሕፈት ቤቱ ጥቃቱን ያወገዘ ሲሆን የጸጥታ አካላት የጥቃቱን ፈጻሚዎች በቁጥጥር ስር በማዋል ለሕግ እንዲያቀርቡ ጠይቋል። ክስተቱን ተከትሎ በመንበረ ሰላማ ስር የተደራጀ ማህበረ ቅዱስ ያሬድ ዘኦርቶዶክስ ተዋሕዶ ትግራይ የሕግ የበላይነት እንዲከበርና ሰላማዊ ሰልፍ እንዲደረግ ለክርስቲያኑ ማህበረሰብ መንፈሳዊ ያለውን ጥሪ አቅርቧል። ማህበሩ ባወጣው መግለጫ በአባቶች ሊቃነ ጳጳሳት መንበረ ሰላማ በቅዱስ ሲኖዶስ ዋና ጸሐፊ በብፁዕ አቡነ አረጋዊ እንዲሁም በምዕራብ ሀገረ ስብከት ሊቀ ጳጳስ በብፁዕ አቡነ ናትናኤል ላይ በሌሊት 6 ሰዓት ተኩል በትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ጵጵስና የተፈጸመው የግድያ ሙከራ ፍጹም የስርዓት አልበኝነትና የሽብር ተግባር ማሳያ ነው ያለ ሲሆን ስለሆነም መላ የክርስትና አማኝ በትግራይ ክልል የሕግ የበላይነት የሚከበርበት የህዝብ ደህንነት የሚረጋገጥበትና መንግስት መኖር የሚታወቅበት ሁኔታ እንዲፈጠር በጋራ ሊቆም ይገባል። በተጨማሪም የጥፋት አጀንዳዎችን በማንገብ በንጹሐን ወጣቶች፣ በህፃናት፣ በክብርት እናቶችና በሃይማኖት አባቶች ላይ ጥቃት የሚሰነዝሩ አካላትንና ሚዲያዎችን ሕግ እንዲዳኛቸው ማድረግ ያስፈልጋል ብለዋል። የሕግ አስከባሪ አካላትም ይህንን ድርጊት ወደ ጎን ሳይሉ መላው ህዝብ ከፊት ቀድሞ በመሪዎቹ ላይ የተቃጣውን ጥቃት እንዲያወግዝ፣ ራሱን ከተጋረጠው የሰላምና ጸጥታ ችግር እንዲጠብቅና ድምፁን እንዲያሰማ መንፈሳዊ ጥሪያችንን እናቀርባለን ብለዋል። ማህበሩ የህዝብ ሰላምና የቅድስት ቤተ ክርስቲያን ክብር የሚያሳስባቸው የኦርቶዶክስ ተዋሕዶ ልጆችና የሃይማኖት መሪዎች ይህንን ጉዳይ በንቃት የመከታተልና የመጠበቅ ኃላፊነት አለባችሁ ብለዋል። በመላው ዓለም የምትገኙ ክርስቲያኖችም ለቅድስት ትግራይ ሰላም ጸልዩ ሲልም በመግለጫው አስፍሯል። ማህበሩ ስለጠራው ሰላማዊ ሰልፍ ቀንና ጊዜ በቀጣይ እሁድ ከቅዳሴ መልስ አሳውቃለሁ ብሏል። የእምነቱ ተከታዮች ነጭ ለብሳችሁ ተገኙ፣ ድምፃችሁን ጮክ ብላችሁ አሰሙ ሲልም ጥሪ አድርጓል። በታጣቂዎች ተፈጽሟል የተባለ ጥቃት የግድያ ሙከራ እንደሆነ ቢገለጽም እስካሁን ባለው ሁኔታ የዚሁ የግድያ ሙከራ ባለቤት ማን ነው ለሚለው ግን ከቤተ ክርስቲያኑም ሆነ ማህበሩ የተሰጠ መረጃ የለም። ከቅርብ ጊዜ ወዲህ የህወሓት ኃይል በትግራይ በቀጠለው የግዳጅ ወታደራዊ አፈሳው ቤተ ክርስቲያንንና ገዳማትና መስጊዶችን ኢላማ ማድረጉ ሲነገር ይሰማል። በቀጣይ መረጃ ምሽቱን በድንበሩ የተሰማው ውጊያ። ከዚህ ቀደም ከነበረው ውጊያ ጋር በተያያዘ ከኢትዮጵያ መንግስት ጋር ሳይቀር ከባድ ውዝግብ ውስጥ የከተተው የሱዳን የብሉ ናይል ግዛት የኩምሩክ አካባቢ ጦርነት በትላንትናው ዕለት ደግሞ ሌላ መልክ ይዟል። የሱዳን ብሔራዊ ጦር በኢትዮ ሱዳን ድንበር ላይ ከምትገኘው ከተማ ጋር በተያያዘ ሲካሄድ በነበረው ጦርነት ዙሪያ አዲስ መረጃ አለኝ በማለት ምሽቱን አስነግሯል።
አካባቢው ኢትዮጵያና ሱዳን ድንበር የሚጋሩበት ሲሆን የሱዳን ግዛት የሆነችው ኩምሩክ ከተማ በሰላሙ ጊዜ የኢትዮጵያውያንና የሱዳናውያን የጋራ የገበያ ቦታም ነበረች። ይቺው በቤኒሻንጉል ጉሙዝ ክልል አቅጣጫ የምትገኘውና ብሉ ናይል በተባለው የሱዳን ግዛት ስር ያለችው ስትራቴጂክ ከተማ ባለፉት ወራት በሶስት የሱዳን ኃይሎች መካከል ከባድ ፍልሚያ ሲካሄድባት ከርሟል። እነዚህም ኃይሎች በጀነራል አብዱልፈታህ አልቡርሃን የሚመራ የሱዳን ብሔራዊ ጦር፣ በጀነራል መሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ጦርና የሰሜን ሱዳን ነጻ አውጪ ጦር ናቸው። ሁለቱ ኃይሎች አንድ ላይ ግንባር ፈጥሮ የሱዳንን ብሔራዊ ጦር በመፋለም ባለፈው መጋቢት ወር የብሉ ናይል ግዛትን እንደዚሁም የኢትዮጵያ ድንበር ጫፍ ላይ የምትገኘዋን የኩምሩክ ከተማን ተቆጣጥረውም ነበር። በዚህም የአልቡርሃን መንግስት ኩምሩክንና አካባቢውን የተነጠቁት የኢትዮጵያ መንግስት ከባህር ዳር በሚነሱ ድሮኖች ለታጣቂዎቹ ድጋፍ በመስጠቱ ነው ሲል በኢትዮጵያ መንግስት ላይ ክሱን ያሰማበት ሁኔታ ነበር። ለዚሁ ክስም የኢትዮጵያ መንግስት እንደውም የአልቡርሃን መንግስት ከህወሓት ጋር እየተባበረ ነው በሚል የምላሽ ክሱን ያሰማበት ሁኔታም እንደነበር እንደዚሁ የሚታወስ ነው። በትላንትናው ዕለት በጀነራል አልቡርሃን የሚመራ የሱዳን ብሔራዊ ጦር ባሰራጨው መረጃው ደግሞ ከወራት ፍልሚያ በኋላ በኢትዮጵያ ድንበር አቅራቢያ ያለችውን ይቺኑ የሱዳን ስትራቴጂክ ከተማን ኩምሩክን ከታጣቂዎቹ ነጥቄ በእጅ አስገብቻለሁ ሲል አስታውቋል። ይህንኑ የሚያሳዩ ተንቀሳቃሽ ምስሎችም በተለያዩ ማህበራዊ ሚዲያዎች ተለቀው ታይተዋል። እስካሁን ባለው ሁኔታ በዚህ ወራትን በፈጀው ኩምሩክን መልሶ የመቆጣጠር ዘመቻ ተሸንፈው ከከተማ ወጥተዋል የተባሉት ሁለቱ ታጣቂ ኃይሎች ያሉት ምንም ነገር የለም። በሱዳን የተለያዩ አካባቢዎች ያለው ውጊያ ግን ዛሬም እንደቀጠለ ነው። የተባበሩት መንግስታትና አሜሪካ የተለያዩ ማዕቀቦችን በመጣልና መግለጫዎችን በማውጣት በሀገሪቱ የተቀጣጠለው ጦርነት እንዲቆም ብዙ ጥረቶችን እያደረጉ ቢሆንም የተገኘ ውጤት ግን የለም። ወደ ቀጣይ መረጃ አለፍን። ለጠቅላዩ የተላኩ አፋጣኝ ደብዳቤ። የትግራይ ተቃዋሚ ፓርቲ ሳልሳይ ወያነ ትግራይ ሳወት ለጠቅላይ ሚኒስትር አብይ አህመድ አስቸኳይ ደብዳቤ ልኳል። ፓርቲው ይህንን ደብዳቤ ላከው ጠቅላይ ሚኒስትሩ በ30ኛው የፓርላማ መደበኛ ስብሰባ ላይ የሰላም ጥሪ ለትግራይ በሚል ያደረጉትን ንግግር ተከትሎ መሆኑን የትግራዩ ዩኤምዲ ሚዲያ ዘግቧል። ሳልሳይ ወያነ በደብዳቤው ላይ ፌዴራል መንግስቱ ለሰላም ያለው ቁርጠኝነት እውነተኛነት የጎደለው ነው ሲል ወቅሷል። ጠቅላይ ሚኒስትሩ በንግግራቸው የትግራይን ህዝብና የፖለቲካ አመራሩን ነጥለው አለማየታቸውንና መላውን ህዝብ ሰላም እንደማይፈልግ አድርገው መሳላቸውን ፓርቲው በከፍተኛ ሐዘን እንደሚመለከተው ገልጿል። ይሁን እንጂ የፌዴራል መንግስቱ ለሰላም ዝግጁ ነኝ ማለቱ በራሱ መጥፎ ባይሆንም እውነተኛ ሰላም ግን ከቃላት ባለፈ በተግባርና በአስተሳሰብ ለውጥ መረጋገጥ እንዳለበት ፓርቲው በጥብቅ አሳስቧል። ፓርቲው የፌዴራል መንግስቱ ከህወሓት ጋር ያለውን አለመግባባት ሰበብ በማድረግ በህዝቡ ላይ ጫና እያሳደረ ነው በማለት 3 መሰረታዊ ነጥቦችን በደብዳቤው ላይ ዘርዝሯል። አንደኛው የባንክ፣ የደሞዝ፣ የነዳጅና የመሰረታዊ ዕቃዎች አቅርቦትን እንደ ፖለቲካዊ መሳሪያ በመጠቀም ህዝቡን የማንበርከክ ስትራቴጂ እየተተገበረ ነው የሚል ሲሆን፣ ሁለተኛው ደግሞ በመቶ ሺዎች የሚቆጠሩ ተፈናቃዮችን በተለይም በወልቃይት ወደ ቀደመ ቀያቸው ለመመለስ የተደረገው ጥረት አለመሳካቱ ነው። ጠቅላይ ሚኒስትሩ ህወሓት ለፖለቲካ ትርፍ ሲል ተፈናቃዮችን ይዟቸዋል ያሉትን የፓርላማ ንግግር ሳልሳይ ወያነ ሙሉ በሙሉ ውድቅ አድርጎታል። ፓርቲው ህወሓት የራሱ ድክመቶችና ጠባብ ፍላጎቶች ቢኖሩትም የፌዴራል መንግስቱ እውነተኛ የጸጥታ ዋስትና ከሰጠ ተፈናቃዮችን የማስቆም አቅም የለውም ብሏል። በአሁኑ ወቅት በ10 ሺዎች የሚቆጠሩ የትግራይ ወጣቶች የህወሓትን ጭቆና በመሸሽ በአፋርና በአማራ ክልሎች አድርገው ወደ አዲስ አበባ እየፈለሱ መሆኑን የህወሓትን የህዝብ እንቅስቃሴ የመቆጣጠር አቅም ማጣት እንደሚያሳይ ፓርቲው ገልጾ ለተፈናቃዮቹ ስቃይ ተጠያቂ ፌዴራል መንግስቱ ነው ሲል ወንጅሏል። በሶስተኛ ደረጃ ደብዳቤው በኢፌዴሪ መከላከያ ሰራዊት በተሰማራባቸው የምዕራብ፣ ሰሜን ምዕራብና ደቡብ ትግራይ አካባቢዎች የህገ መንግስታዊ ወሰኖችን ደህንነት የሚያናጉና በአማራ ክልል ይገባኛል ጥያቄ ስም የሚደረጉ ቀስቃሽ ሰልፎችን መንግስት እየደገፈ ነው ሲል ይከሳል። ይህ ድርጊት በአማራና በትግራይ መካከል ዘላቂ ግጭት ለመፍጠርና ተፈናቃዮች እንዳይመለሱ ለማሸበር የታቀደ ነው ብሏል። ሳልሳይ ወያነ ትግራይ ደብዳቤውን ሲያጠቃልል ጠቅላይ ሚኒስትሩ የትግራይን ህዝብ በእኩልነት እንዲመለከቱና የሰላም ስምምነቶችን መተግበር እንደ ፖለቲካዊ ሽንፈት ሳይሆን እንደ ህገ መንግስታዊ ግዴታ እንዲቆጥሩ ጠይቋል። ጠቅላይ ሚኒስትሩ ለትግራይ ሰላም ሲባል ጉዳት ያላቸው ውሎችንም ቢሆን እንቀበላለን ማለታቸውን ያስታወሰው ፓርቲው ለህዝብ ሰላም የሚደረግ ማንኛውም ተግባር ጉዳት ተብሎ ሊገለጽ እንደማይገባና እውነተኛ የሰላም ዝግጁነት የሚለካው መንግስት ለህገ መንግስቱ ሲገዛ ብቻ መሆኑን አስታውቋል። በቀጣይ ርዕስ ካህናቱ ላይ ስለተከፈተው ተኩስ የተሰማው አዲስ መረጃ። በታሪካዊቷ የአክሱም ከተማ በሚገኘው የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃነ ጳጳሳት መኖሪያ ቤት ላይ የተከፈተውን የተኩስ ሩምታ ተከትሎ የከተማዋ ፖሊስ አስቸኳይ እርምጃ መውሰዱን አስታውቋል። የአክሱም ከተማ ፖሊስ ወንጀል ምርመራ ኃላፊ አሰፋ ገብረ ማርያም በሰጡት መግለጫ ሰኔ 30 ቀን 2018 ዓ.ም ሌሊት የተፈጸመውን ይህንን ጥቃት ተከትሎ በጥበቃ ስራ ላይ የነበሩ ሰዎችን ጨምሮ 3 ተጠርጣሪዎች በቁጥጥር ስር ውለዋል። ፖሊስ ወንጀሉን ፈጽመዋል በተባሉት ግለሰቦች ላይ ተጨማሪ ምርመራ እያደረገ መሆኑን የገለጸ ሲሆን በአክሱም ከተማ ውስጥ የሚፈጸም ማንኛውም ወንጀል ከህዝቡና ከፖሊስ እይታ ሊያመልጥ እንደማይችል
በጥብቅ አስታውቋል። ይህ በሃይማኖት አባቶች ላይ የተቃጣው ጥቃት በሀገሪቱ ሃይማኖት መሪዎችና ምዕመናን ዘንድ ከፍተኛ ድንጋጤና ቁጣን ቀስቅሷል። ጥቃቱ የተፈጸመው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሱን አግልሎ አዲስ መዋቅር በዘረጋው የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ አባቶች መሪዎች ላይ መሆኑ ክስተቱን ይበልጥ አሳሳቢ አድርጎታል። የአባ ሰላማ ጠቅላይ ፓትርያርክ ጽሕፈት ቤት ባወጣው መግለጫ ድርጊቱን በጽኑ የኮነነ ሲሆን ጥቃቱ ሆነ ተብሎ የሃይማኖት አባቶችን ሕይወት ለማጥፋት የተደረገ የግድያ ሙከራ ነው ሲል በይፋ ፈርጆታል። የጽሕፈት ቤቱ መግለጫ እንደሚያሳየው ይህ አስገራሚ የተኩስ ሩምታ የተከፈተው በብፁዕ አቡነ ናትናኤልና የቅዱስ ሲኖዶስ ዋና ጸሐፊ በሆኑት በብፁዕ አቡነ አረጋዊ መኖሪያ ቤት ላይ ነው። በጥቃት ወቅት በሁለቱም ከፍተኛ የሃይማኖት አባቶች ላይ ምንም አይነት የአካል ጉዳት እንዳልደረሰ የተረጋገጠ ሲሆን ይሁን እንጂ ድርጊቱ እጅግ የሚያሳዝንና የቅዱሳን አባቶችን ክብር የሚነካ በመሆኑ መላው ምዕመን ድርጊቱን በአንድ ድምፅ ሊያወግዘው እንደሚገባ ጠይቋል። በከተማዋ ሰላምን ለማስከበርና የተኩሱን መንስኤ በዝርዝር ለማወቅ የጸጥታ ኃይሉ ክትትሉን ቀጥሏል። የአክሱም ከተማ አስተዳደር በበኩሉ በዕለቱ በአበው ሊቃነ ጳጳሳቱ መኖሪያ ግቢ ውስጥ አንድ ጥይት መተኮሱን ማረጋገጡን ገልጾ ድርጊቱ ግን ከሚገባው በላይ እየተጋነነ እንደሚገኝ አመልክቷል። የከተማ አስተዳደር በጉዳዩ ጋር በተያያዘ ተጠርጣሪዎች በቁጥጥር ስር ውለው ጥብቅ ምርመራ እየተካሄደባቸው መሆኑን ይፋ ማድረጉን ቲክቫ አስነብበዋል። በቀጣይ ርዕስ የጠፋው አውሮፕላን ተገኘ። በሳምንቱ ማክሰኞ ምሽት ንብረትነቱ የፓኪስታን የሆነው የቦይንግ ጭነት አውሮፕላን ከ5 የበረራ ሰራተኞች ጋር በአረብ ባህር ደብዛው መጥፋቱ መዘገቡ ይታወሳል። የፓኪስታን ባህር ኃይልና አየር ኃይል ባደረገው የ12 ሰዓት አሰሳ የጠፋው ቦይንግ 737 አውሮፕላን ስብርባሪ ማግኘቱ ተሰምቷል። የጭነት አውሮፕላኑ ከተባበሩት ኤምሬቶች ሻርጃ የወደብ ከተማ ተነስቶ ወደ ፓኪስታኗ ካራቺ በመጓዝ ላይ ያለ ነበር በአረብ ባህር ላይ ደብዛው የጠፋው። ወደ ካራቺ በ200 ኪሎ ሜትሮች ርቀት ላይ እየተጠጋ ባለበትና ከአንድ ሰዓት በረራ በኋላ አውሮፕላኑ ከራዳር ተሰውሯል። ከፓኪስታን አቪዬሽን በወጣ መረጃ አውሮፕላኑ የተሰወረው የናቪጌሽን ስርዓቱ ላይ እክል እንዳጋጠመው ለበረራ ተቆጣጣሪዎች ካሳወቀ ከደቂቃ በኋላ ነው። የአውሮፕላኑ አብራሪና የበረራ ተቆጣጣሪ የመጨረሻ ንግግር የድምፅ ቅጂ ይፋ የሆነ ሲሆን ፓይለቱ የአቅጣጫ ቅኝት ስርዓቱ ላይ ችግር መፈጠሩን ሲያሳውቅ ይሰማል። ዓለም አቀፍ የአየር ትራፊክ መረጃ ሰጪው ፍላይት ራዳር 24 የአውሮፕላኑን በጉዞ ላይ ከ2 ጊዜ በላይ ከፍታ መጠን በድንገት መለወጡን ያመለከተ ሲሆን አውሮፕላኑ ከራዳር እይታ ከመጥፋቱ ከ30 ሰከንዶች በፊት በድንገት ከ5000 ጫማ በላይ የነበረውን ከፍታ ማጣቱን አመልክቷል። አውሮፕላኑ አፍንጫውን አዘቅዝቆ እጅግ ከፍተኛ በሆነ ፍጥነት ወደ ባህር መውደቁ ነው አሁን የታወቀው። የፓኪስታን የአደጋ አሳሽ ሰራተኞች አውሮፕላኑ በጠፋ በ12 ሰዓታት ውስጥ ስብርባሪውን ከባህር ላይ ማግኘታቸው ታውቋል። በርከት ያሉ አውሮፕላኑ ስብርባሪዎች በካራቺ ሰርጥ አቅራቢያ ነው የተገኙት። በፓኪስታን ኦርማራ በሚሰኘው ደቡባዊ የአገሪቱ ወደብ 98 ኪሎ ሜትሮች ርቆ ባለ የውሃ ክልል ላይ ነው የአውሮፕላኑ ስብርባሪ የተገኘው። የፓኪስታን ባለስልጣናት የአውሮፕላኑ ሰራተኞች አስክሬን እስኪገኝ ድረስ ፍለጋው እንደሚቀጥል ገልጸዋል። ምን እንደተፈጠረ መረጃ የሚሰጠውም የአውሮፕላኑ መረጃ መዝጋቢ ጥቁር ሳጥን እየተፈለገም ይገኛል። አውሮፕላኑ 27 ዓመታት ያገለገለ መሆኑን አሁን ላይ የወጣ መረጃ አመልክቷል። የአውሮፕላኑ ባለቤት የሆነው ኬቱ አየር መንገድ አውሮፕላኑ 2 አብራሪዎችና 2 ኢንጂነሮች እንዲሁም አንድ ድጋፍ ሰጪ ባለሙያ ይዞ እንደነበር ገልጿል። የአውሮፕላኑ አምራች ቦይንግ አደጋውን በተመለከተ እስካሁን ያለው ነገር የለም። ከአውሮፕላኑ የአቅጣጫ ስርዓት እክል መፈጠሩ ከፓይለቱ ከተሰማ በኋላ የአየር ትራፊክ ተቆጣጣሪዎች አውሮፕላኑን በአቅጣጫ ለመምራት ሞክረው የነበረ ሲሆን ይህም በሆነ በ3 ደቂቃ ውስጥ አውሮፕላኑ ከራዳር እይታው ጠፍቷል። አውሮፕላኑ በስተመጨረሻ ከ1000 ጫማ ከፍታ ላይ በሰዓት 400 ኪሎ ሜትር ፍጥነት ወደ ታች እየወረደ እንደነበር መረጃው አመልክቷል። የአውሮፕላን ከ300 በላይ ሰዎች ያለቁበት የኢትዮጵያና ኢንዶኔዥያ አየር መንገድ አውሮፕላኖች ቦይንግ 737 ማክስ 8 አውሮፕላንን በሁለት ትውልድ የሚቀድም አውሮፕላን መሆኑን መረጃው አመልክቷል። የአሜሪካ አቪዬሽን ኤክስፐርቶች ስለ አደጋው በሰጡት አስተያየት የአውሮፕላኑ አብራሪዎች ምክንያቱ ግልጽ ባልሆነ ችግር ከአውሮፕላኑ ጋር ትግል ውስጥ ገብተው እንደነበር መረጃዎች ያመለክታሉ ብለዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።